እኔ አላውቀውም፣ አላነበብኩም። የሶሃባዎቹን ታሪክ ብዙ አንብቤያለሁ፣ ይሄኛውን ግን አላየውም። ይህንን የምታውቁ ሙስሊሞች ለምን ለኔ ያልነገራችሁኝም? መዲና ውስጥ ረሃብ ይገባል እና ነብዩ እዛው ቁጭ ብለዋል፣ የሚበላ ነገር የለምና ይጥሉታል። አይ አሌክስ፣ ለአንተም አልነገሩ፣ እኛም እንዲነግሩን እኮ ደጋግመን ጠይቀን ነበረ፣ አሻፈረን አሉ። ያሳዝናል። እንግዲህ አስቡ፣ ስለ ነቢያቸው እንወያይ ብለን ጥሪ አቅርበን ነበረ እና ማንም ፈቃደኛ አልሆነም። ሐዋርያው ቅዱስ ጳውሎስን በጣም ነው የሚጠሉት። ቀጣፊ፣ ወንጀለኛ አድርገው ነው የሚስሉት። ማን ነው ቀጣፊ? ማን ነው ወንጀለኛ? ማን ነው እስቲ የእግዚአብሔር ሰው? ማን ነው ዲያብሎስን የሰበከው? ማን ነው ወንጀለኛ? ማን ነው ቅዱስ ሰው? ማን ነው ፍትሃዊ? ማን ነው ወንጀለኛ? ማን ነው ለሴቶች ቀና አመለካከት ያለው? ማን ነው ሴቶች የሚጠላው? ማን ነው ለባሪያ መጥፎ አመለካከት ያለው? ማን ነው የሰው ልጅን እኩል የሚያየው? ማን ነው እሱ ለአንደኛው ሴንቸሪ ከሃይማኖት እንኳን ብንወጣ ለሰዎች ሁሉ ምሳሌ መሆን የሚችለው የፍቅር የትህትና ምሳሌ መሆን የሚችለው ማን ነው? ማን ነው ገዳይ ጨፍጫፊ? ማን ነውስ አዳኝ? ማለትም ሰዎችን ከተለያዩ ችግር ውስጥ የሚያድን ከበሽታዎች የሚፈውስ ማን ነው? ማን ነው እየቆራረጠ የሚገለው? ማን ነው ደግሞ የተቸገሩትን የሚረዳው? እንወያይበት። ሁለቱን እናነጻጽራቸው እስቲ። እናንተ ሐዋርያው ቅዱስ ጳውሎስን በጣም ስለምጠሉት ሐዋርያው ቅዱስ ጳውሎስንና የእናንተ ነቢይን እናነጻጽራቸው፣ ሚዛን ላይ እናስቀምጣቸው። ማን ሚዛን ይደፋል ብለን ጥያቄ አቅርበናል። ግን እስካሁን ምላሽ የሰጠ የለም። አሌክስም ያው እንደሰማችሁት የሆነ ታሪክ ከዛ ወዲያ አንስቷል። እንዳላነበበ ከዚህ በፊትም እንዳልሰማው ነገር እንትን ብሎ ኬት እንደሰማው በኋላ አላቅም። የአይጥ ምስክር ድንቢጥ እንደሚባለው እንዳይሆን ምናልባት መጠንቀቅ ያስፈልጋል። ስለዚህ አሌክስ እኔ በጣም ወደው ደራሲ ነው። አለማየሁ ገላጋይ በጣም ኢትዮጵያ ውስጥ ከማከብራቸውና ከመወዳቸው ነው እና ምናልባት ይህንን ቪዲዮ አንድ ቀን ከተመለከተው ወይም ከደረሰው ስለ ነቢያቸው እንድንወያይ ይህንን ታሪክ የነገሩትን ኡስታዝ ቢያገናኘንና እስቲ ከሐዋርያው ቅዱስ ጳውሎስ ጋር እንድናነጻጽር መድረኮችን ቢያመቻች፣ ሌላውም ሰው እንደዚህ አይነት ይህንን ታሪካቸውን ሳይሰማ እንዳይቀር እኛም እንድንሰማው፣ ሌላም የተደበቁ ታሪኮች ሊኖሩ ስለሚችሉ መድረክ ቢያመቻች አሌክስ ስላለውኝ ከሰማኸው ይህ ቪዲዮ ከደረሰ ይህንን ታሪክ የነገረ ሰውዬ ወይንም ኡስታዝ ወይንም ሼክ ብቻ ተጨማሪ ሌሎችም ያልነገሩህ ሊኖር ስለሚችሉ ደግሞ በተቃራኒው ስለ ነቢያቸው ከኛም ወገን መስማት ያለብህ ነገር ስላለ እነሱ ደግሞ ስለ ቅዱስ ጳውሎስ እኛ ያልሰማነውን ወንጀሎቹን፣ ኃጢአቶቹን ዘማዊ ከሆነም ጨፍጫፊ ገዳይ ከሆነም ወንጀለኛ ከሆነም ዝም ብለን ሐዋርያው ቅዱስ ጳውሎስ ቅዱስ እያልነው ወንጀሎቹን ሳናውቅ ከምንኖር በአንድ ሌሊት ብዙ ሴቶች ጋር የሚሄድም ከሆነ ሚዳራም ከሆነ የማደጎ ልጁ ሚስት የሚቀማም ከሆነ ሰዎችን እየቆራረጠ የሚገል ከሆነ እነኛን እንዲነግሩንና የነፍስ ጉዳይም ስላለበት ጥያቄ ውስጥ ነፍሳችንን እንድናድን ስለ ሐዋርያው ቅዱስ ጳውሎስ ወንጀሎች እንዲነግሩን እኛም ደግሞ ስለ ነቢያቸው የያዝነው የተሳሳተ ግንዛቤ ካለ እንድናስተካክል ይህንን ታሪክ የነገረ ኡስታዝ እንድንወያይ መድረክ እንዲያመቻች ንገረው። በተረፈ አሌክስ በጣም አክባሪህ ነኝ። በጣም ነው የምወድህ። ብዕርህ አይንጠፍ እላለሁኝ።